በስሙ አሰባስቦ እንድንጸልይ እንድናመሰግን ስለፈቀደልን ስሙ ዛሬም ዘወትርም የተመሰገነ ይሁንልን። አሜን። የተከበሩ አባታችን ክቡር መላከ ብርሃን መምህር ሶሎሞን በቀለ የካቴድራላችን አስተዳዳሪ በትንቢተ ዮናስ ምዕራፍ 3 ቁጥር 5 ላይ የነነዌ ሰዎች እግዚአብሔርን አመኑ። የነነዌ ሰዎች እግዚአብሔርን አመኑ። እነዚህ ሰዎች ከዚያ በፊት እጅግ ኃጢአትን በደልን አብዝተው ደግመው ደጋግመው መልሰው መላልሰው የሰሩ በሰሩት ኃጢአት እግዚአብሔር ተለይቷቸው እግዚአብሔር አዝኖባቸው እንዲሁ በዘፈቀደ ብቻ ኃጢአት እየሰሩ የሚኖሩ ሰዎች እንደነበሩ ቅዱስ መጽሐፍ ይነግረናል። አምላካችን እግዚአብሔር ደግሞ የሰውን ልጅ በነቢያት ሳይመክር ሳያስተምር አይቀጣምና ከደቂቀ ነቢያት አንዱ ነቢዩ ዮናስን ነነዌ ወደ ብትባለው ከተማ ሄዶ በኃጢአት በበደል የወደቁትን ሰዎች እንዲመክራቸው እንዲያስተምራቸው ከጥፋታቸው እንዲመለሱ ነቢዩ ዮናስን እንዲያስተምር አምላካችን እግዚአብሔር አዘዘው። ነቢዩ ዮናስም ይቺ ከተማ ታላቅ ኃጢአት የሚሰራባት ግፍ የሚፈጸምባት ሰዎቹ እጅግ ጨካኞች ስለነበሩ ነቢዩ ዮናስ ወደዚያች ከተማ አልሄድም፣ ምክንያቱም ወደዚያች ከተማ ሄጄ ብናገር ቃሌን አይሰሙኝም፣ የማስተምረውን ትምህርት አያዳምጡኝምና ሌላ ሰው ላክ አልሄድም አለ ነቢዩ ዮናስ። የእግዚአብሔር ልጆች እግዚአብሔርን እምቢ ማለት አይገባም። አይደለም እግዚአብሔርን አባቶቻችንን እናቶቻችንን በአጠቃላይ በእግዚአብሔር አርአያና ምሳሌ የተፈጠሩ ሰዎች ሲያዝዙን መታዘዝ እንጂ እምቢ ማለት አይገባም። ነቢዩ ዮናስ ሰዎችን ከመፍራቱ የተነሳ ምንም ያንተን ቃል ሊሰሙና ሊያዳምጡ ስለማይችሉ ወደዚያች ሀገር ሄጄ ማስተማር አልችልም አለ። ዝም ብሎ ተደበቀ። አሁንም አምላካችን እግዚአብሔር ለሁለተኛ ጊዜ ዮናስን ጠራና ዮናስ በኃጢአት የተጎዱ በኃጢአት የወደቁ ኃጢአትን ያዘወተሩ ወገኖች አሉና ወደዚያ ሂደህ እንድታስተምር ነግሬህ ነበረ። ለምን ቀረ? አሁንም ሂድ አለው። ዮናስም አሁንም መልሶ ከእግዚአብሔር ጋር ይከራከራል። እነዚያ ሰዎች ሊሰሙኝ አይችሉም። ሰዎች እንዲሰሙ የሚያደርግ ማን ነው? የሚያስተምር ማን ነው? እግዚአብሔር ነው። ሰው ምክንያት ነው። ዮናስ ግን በራሱ ተመክቶ የሰዎችን ክፋት አይቶ የሰዎቹ ክፋት ስላስፈራው ልቦናቸው በኃጢአት ስለጸና እኔ ለምን እደክማለሁ አለ ዮናስ። ይህ ስንፍና ነው። በአንድ በኩል እኛ እንደታዘዝነው መሄድ ይጠበቅብናል። ከሄድን በኋላ ደግሞ ስራውን የሚያከናውን እግዚአብሔር ነው። ክርስቲያኖች እኛ አይሆንም ያልነው ስራ አምላካችን እግዚአብሔርን ከፊት አስቀድመን ስንሄድ ያ ስራ ይሆናል፣ ይከናወናል። እና ለሶስተኛ ጊዜ አምላካችን እግዚአብሔር ዮናስ እባክህ በኃጢአት የወደቁ ወገኖች አሉ፣ እነሱን ሰዎች መክረህ አስተምረህ ከጥፋት አድንልኝ አለ። ዮናስ ምን አለ መሰላችሁ? እግዚአብሔር ሁልጊዜ ስለሚያገኝ እኮ ነው እንደሚጨቀጭቀኝ። ለምን አቅጣጫዬን አልቀይርም? ለምን የማስተማሩን ስራ ስለምን አልተውም ብሎ ዮናስ ወደ ሩቅ አገር ለመሄድ መርከብ ተከራየ። ምን ተከራየ? መርከብ በገንዘቡ ተከራየና በመርከቡ ተጭኖ ሲጓዝ ያ መርከብ ከባህር መካከል ላይ ሲደርሱ ሁልጊዜ የማያስቸግራቸው መርከባቸው ለመርከበኞቹ በጣም አስቸጋሪ ሆነ። መንቀሳቀስ አቃተው፣ መሄድ አቃተው። መርከቡ ቀጥ ብሎ ቆመ። የእግዚአብሔር ልጆች በስራችን ሁሉ፣ በትዳራችን ሁሉ፣ በሕይወታችን ሁሉ፣ በሐሳባችን ሁሉ፣ በገንዘባችን ሁሉ አምላካችን እግዚአብሔር ከሌለ ነገር ሁሉ ይቆማል። በሕይወታችን አምላካችን እግዚአብሔር ከሌለ እስትንፋሳችን ትቆማለች። እና ነቢዩ ዮናስ ከእግዚአብሔር አመለጥኩ ብሎ ከእግዚአብሔር ተሸሸኩ ብሎ ወደ መርከቢቱ ገብቶ በሚጓዝበት ጊዜ የእግዚአብሔር ፈቃድ አልነበረምና የዮናስ ጉዞ የአመፅ ጉዞ ነበርና እግዚአብሔርን ከፊቱ አላስቀደምም ነበርና መርከቢቱ ቀጥ ብላ ቆመች። መርከበኞቹም ቀዛፊዎቹም እጅግ ተቸገሩ። ምንድነው ብለው የመርከቧን ማንነት አዩ።
መርከቡ አልተሰበረችም፣ አልተቆረጠችም። የገጠማት የቴክኒክ ጉዳይ የለም። ነብዩ ዮናስ ሲሳፈር ወደ መርከቢቱ ሲገባ እነዚያ ሰዎች ስራ ምንድነው ብለው ጠይቀውት ነበረ። ስራዬ እግዚአብሔርን ማምለክ ብቻ ነው፣ ሌላ ስራ የለኝም ብሏቸው ነበርና እነዚህ ሰዎች መርከቢቱ ስትቆም በመርከቡ የጫኑትን በሙሉ ነፍሳቸውን ለማትረፍ እያነሱ ወደ ባህር ጣሉት። አንዳንድ ጊዜ እግዚአብሔር ልጆች በሀብታችን ውስጥ እግዚአብሔር ከሌለ ሀብታችንን በገዛ እጃችን እንጥለዋለን። አይናችን እያየ በገዛ እጃችን። እነዚህ ሰዎች በእጃቸው የጫኑትን ንብረታቸውን፣ ሀብታቸውን መርከቢቱ ልትሰጥም ነው ብለው መርከቢቱን እንዲቀላት ብለው የጫኑትን ገንዘባቸውን፣ ንብረታቸውን እያወጡ ወደ ባህር ጣሉት። ዛሬ በዘመናችን ክርስቲያኖች በገንዘባችን የማንጠቀም ሰዎች ብዙ ገንዘብ ወደ ኪሳችን እየገባ እንዲሁ በከንቱ የሚጠፋብን ብዙ ሰዎች አለን አይደል? አምላካችን እግዚአብሔር ገንዘባችንን ይባርክልን። እግዚአብሔር ያልባረከው ነገር ሁሉ የእግዚአብሔር ፈቃድ የሌለበት ነገር ሁሉ ከንቱ ነው። ገንዘባቸውን እያወጡ ጣሉ። መርከቢቱ አሁንም ልትንቀሳቀስ አልቻለችም። እነሱ ንብረታቸውን ሁሉ የጣሉት ከንብረታችን ነፍሳችን ይበልጣልና ነፍሳችን እናትርፍ ብለው ነበረ። ንብረታቸውን ጣሉ። መርከቢቱን መንቀሳቀስ አልቻለችም። ወደ ነብዩ ወደ ዮናስ ሂደው ዮናስ ስራዬ እግዚአብሔርን ማምለክ ነው ብለህን ነበረ፣ ተነስና እባክህ ጸልይ፣ ንብረታችንን ጣለው፣ መርከቢቱን ይቀላታል ብለን ንብረታችንን በሙሉ እያወጣን ወደ ባህር ጣልን። ነገሩ ግን መርከቢቱን ሊቀላት አልቻለም፣ እባክህ ጸልይልን ብለው ሲጠይቁት ዮናስ በዚህን ጊዜ ምን አለ መሰላችሁ? መርከቢቱ የቆመች በእኔ ምክንያት ነው አለ። ተናዘዘ። ነብዩ ዮናስ፣ ካህኑ ዮናስ ተናዘዘ። ካህናት መናዘዝ እንዳለብን፣ ካህናት መጸጸት እንዳለብን፣ ካህናት በኃጢአታችን መናዘዝና ንስሐ መግባት እንዳለብን ከዮናስ እንማራለን። ነብዩ ዮናስ፣ የእግዚአብሔር ወዳጅ ዮናስ ተናዘዘ። መርከቢቱ የቆመችው በእኔ ምክንያት ነው፣ መርከቢቱን የከበድኳት እኔ ነኝ አለ። ዕቃው አይደለም፣ ንብረቱ አይደለም፣ የጫናችሁት ንብረት አይደለም። መርከቢቱን እንዳትንቀሳቀስ ያደረኩ፣ መርከቢቱን እንዳትራመድ የሆነችው፣ መርከቢቱን የከበድኳት እኔ ነኝ አለ። ኃጢአተኛው፣ ነውረኛው፣ በደለኛው እኔ ነኝ አለ። ስለዚህ እኔን አወጣችሁ ጣሉ። ለምን? ከእግዚአብሔር ያመለጥኩ መስሎኝ? እግዚአብሔር የነነዌን ሰዎች እንዳስተምር ሂድ ሲለኝ አይሆንም ብዬ እግዚአብሔርን አመለጥኩ ብዬ በአቋራጭ መንገድ ሲሄድ ነው የሁሉ ችግር የመጣው። የእግዚአብሔር ፈቃድ አለበት። እውነት እላችኋለሁ እኔን ከመርከቢቱ ውስጥ አውጥታችሁ ብትጥሉኝ መርከባችሁ ትንቀሳቀሳለች፣ ትሄዳለች፣ አትጠራጠሩ አላችሁ። ሰዎቹ ደግሞ ጨነቃቸው። ሰው አውጥተን ብንጥል ዕዳ በደል ይሆንብናል፣ ኃጢአት ይሆንብናል። የበለጠ ደግሞ በነፍሳችን ልንጎዳ ነው። በእግዚአብሔር አምሳል የተፈጠረውን ለዚያውም ደግሞ እግዚአብሔርን አመልካለሁ ያለውን ነብዩ ዮናስን እንዴት አውጥተን እንጥላለን? ዕዳ ይሆንብናል አሉ። በቃ ይህን ከፈራችሁ ዕጣ እናውጣ፣ ዕጣ አውጡ አላቸው። ዕጣ ሲያወጡ አሁንም እውነት በማን ደረሰ? ዕጣው በዮናስ ላይ ደረሰ። እግዚአብሔር የሌለበት መንገድ፣ የእግዚአብሔር ፈቃድ የሌለበት መንገድ። ለዚህ ነው ክርስቲያኖች ሁላችንም ጉዞ በምንጀምርበት ጊዜ ፈቃድ እግዚአብሔርን ጠይቀን መጓዝ እንዳለብን፣ ስራ በምንሰራበት ጊዜ የእግዚአብሔርን ፈቃድ መጠየቅ እንዳለብን፣ በሁሉም ነገር የእግዚአብሔር ፈቃድ እንዲኖር የምንጸልየው ጸልዩ የምትቀደስ ቤተ ክርስቲያን ለዚህ ነበረ። ወዲያውኑ ዕጣ ወጣ። አይ ዕጣ ከወጣበትስ ዕዳ በደል አይሆንብንም ብለው ወዲያውኑ ዮናስን አውጥተው ወደ ባህር ሲጥሉት መርከቢቱ ተንቀሳቀሰች፣ መራመድ ጀመረች። ክርስቲያኖች ለካ የሰው ኃጢአት እንዲህ ይከብዳል። ለካ የሰው ኃጢአት የሰዎችን ዕድል ሁሉ ያበላሻል። ለካ በደል እግዚአብሔርን ማስቀየም፣ ከእግዚአብሔር አመልጣለሁ ማለት፣ ከእግዚአብሔር ተደብቄ ኃጢአት እሰራለሁ ማለት ምን ያህል ጉዟችን እንደሚያደናቅፈው አይታችኋል፣ ተመልክታችኋል። እነዚህ ሰዎች አዘኑ። ንብረታችንን ጣልነው፣ የደከምንበትን ንብረት የጫነው ንብረት ጣልነው በዚህ ሰው ምክንያት። ዮናስ ያችን መርከብ የከበዳት ዮናስ ነበረ። ክርስቲያኖች ዛሬም ለቤተ ክርስቲያን ሸክም እንዳንሆን፣ ቤተ ክርስቲያንን እንዳንከብዳት፣ እግዚአብሔርን እንዳናሳዝነው፣
አባቶቻችን መምህራን የሚነግሩንን አባቶቻችን ካህናት የሚያስተምሩን ትምህርት ተቀብለን ከእግዚአብሔር ጋር ልንኖር ይገባል። ክርስቲያኖች ዮናስ ወደ ባህሩ ተጣለ። ወዲያውኑ አምላካችን እግዚአብሔር ዮናስ ደግሞ እንዳይጠፋ እንዳይሞት ቸር ጠባቂ እውነተኛ የባህሪ አምላክ ነውና ዮናስን የሚውጥ ታላቅ ዘንዶ አዘጋጀ። አሳ አንበሪ አዘጋጀ። ዮናስን አፉን ከፍቶ ዋጠው። እግዚአብሔር አምላክ በአሳ አንበሪ ውስጥ ዮናስ እንዲጠበቅ አደረገ። እግዚአብሔር በሁሉም ይጠብቃል። እግዚአብሔር በአውሎ ነፋስ ውስጥ መንገድ አለው። ባህሩም የሱ ነው፣ አሳ አንበሪውም የሱ ነው። ዮናስን ውጦ እንዳይገለው እስትንፋሱ እንዳይቋረጥ በአሳ አንበሪው ውስጥ አምላካችን እግዚአብሔር ጠበቀው። የእግዚአብሔር ጠባቂነቱ ብዙ ነው። እኛንም የጠበቀን በእናታችን ማህፀን ነው አይደል? የጠበቀን ሁላችንም የጠበቀን ከራስ ፀጉር እስከ እግር ጥፍር ድረስ ያለውን አካል ፈጥሮ በእናት ማህፀን የጠበቀን፣ እናት የበላችው ተጭኖ እንዳይገለን፣ የጠጣችው አንዞ እንዳይገለን በማህፀን ውስጥ የጠበቀን የአባቶቻችን አምላክ እግዚአብሔር ዮናስንም በአሳ አንበሪ ውስጥ ጠበቀው። የአሳ አንበሪ ወሰደና የት ሀገር አስቀመጠው? ዮናስ ይፈራት ከነበረው ከተማ ወስዶ በውጭ ከተማው ዳር ተፋው። ዮናስ ይቺ ሀገር ማናት ብሎ ጠየቀ። ነነዌ ትባላለች አለው። እግዚአብሔርን አመሰገነ። ምን አለ ዮናስ? በላይ ወደ ሰማይ ቢወጡ በዚያ በሰማይ አንተ አለ፣ ወደ ምድርም ቢወርዱ በምድር አንተ አለ፣ ወደ ጥልቁም ቢወርዱ በጥልቁ ውስጥ አንተ አለ፣ ሁሉ በአንተ እጅ ነው ብሎ እግዚአብሔርን አመሰገነ። በአሳ አንበሪ ስለጠበቀው እግዚአብሔርን እጅግ ከልቡ አመሰገነ። ከዚህ በኋላ ነብዩ ዮናስ ወደ ነነዌ ከተማ ገብቶ ያቺ የኃጢአት ከተማ፣ የበደል ከተማ፣ የግፍ የሚፈጸምባት ከተማ፣ እግዚአብሔር ደስ ያልተሰኘባት ከተማ፣ ነገር ግን ጥፋታቸውን ያልወደደ የአባቶቻችን አምላክ እግዚአብሔር ነብዩ ዮናስን ወደ ነነዌ ከተማ አስገብቶ ነነዌ ሲደርስ ይቺ ከተማ በ3 ቀን ትገለበጣለች፣ በእሳት ትቃጠላለች። እግዚአብሔር በበደላችሁ በኃጢአታችሁ ተቀይሟል፣ አዝኗል። ስለዚህ እስከ 3 ቀን ድረስ በጾም በጸሎት በንስሐ ፈጥናችሁ ካልተመለሳችሁ እውነት እላችኋለሁ ትጠፋላችሁ ብሎ የእግዚአብሔርን ቃል ነብዩ ዮናስ ለዚያች ከተማ አስተማረ። በዚህን ጊዜ በነነዌ ከተማ የነበሩ ሰዎች ታናሹም ታላቁም ባለጸጋውም ደሃውም ገዡም ተገዡም ሁሉም አንድ ሆነው እግዚአብሔርን አመኑ ሲበሉ እግዚአብሔር ልጆች እግዚአብሔርን አመኑ። የነነዌ ሰዎች በሉስቲ ቃሉን ሁሉ ጊዜ በጋራ እንበለው ሁላችንም። የነነዌ ሰዎች ይችን ተነጋግረን እንጨርሳለን። እና ምንድነው ይሄ? አንደበታችንን ከንፈራችንን በእግዚአብሔር ቃል ማንቀሳቀስ እንልመድ። ነብዩ ንጉሱ ሶሎሞን ጠቢቡ ሶሎሞንም እንዲህ ይላል፣ ክስታፉከ በቃለ እግዚአብሔር፣ አንደበት ግን በእግዚአብሔር ቃል ግለጥ ይላል ሶሎሞን ሲናገር። ስለዚህ እስቲ ነብዩ ዮናስ ለነነዌ ሰዎች የሰበከውን ስብከት በጋራ እንበለው። ትንቢተ ዮናስ ምዕራፍ 3 ቁጥር 5 ላይ የነነዌ ሰዎች በሉስቲ እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ፣ ከታላቁ ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። ንጉሡም እንዲህ ብሎ አዋጅ ነገረ፣ ሰዎችና እንስሳት፣ ላሞችና በጎች አንዳች አይቅመሱ፣ አይሰማሩ፣ ውሃም አይጠጡ። መቼም ከእንስሳት አናንስም አይደል? የነገዋን ጾም ለመጾም ከእንስሳት አናንስም። እንዲህ ካለ በኋላ ሰዎችም እንስሳትን በጎችም ላሞችም ወደ እግዚአብሔር በብርቱ ይጮኻሉ። አሁን የቤታችሁ ገብታችሁ ይችን መጽሐፍ ውስጥ ታነባላችሁ። የነብዩ ዮናስ 4 ምዕራፎች አሉ። ትንቢተ ዮናስ ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4 እነዚህን ታነቧቸው ቤት እሺ በሏ። እሺ አንቧቸው እስቲ። ሁልጊዜ እኛ ብዙ ነገር እኮ እናነባለን አይደል? ብዙ ነገር እናነባለን። የእግዚአብሔርን ቃል ደግሞ እናንብ፣ በረከት ይገባል። ግድ የላችሁ። ይሄ በተለያየ መልኩ የተጨነቀው አይምሮአችን በእግዚአብሔር ቃል ይታደሳል። እውነት እላችኋለሁ አእምሮአችን ይታደሳል።
ልባችን ማረፊያ ያገኛል። ክርስቲያኖች አይዟችሁ፣ ዓለም አለ። እግዚአብሔር የሰራው ሰው ያልሰራው ቤት አለ። ሰው የማይገዛው በፍጡር እጅ የማይናኝ ዓለም አለ። በላይ ከሰማያት ከዚህ ከጠፈሩ በላይ ቅዱሳን መላእክት የሚኖርበት ዓለም አለ። መንግሥተ ሰማያትን እግዚአብሔር ያወርሰናል። ስለዚህ ቅዱስ ቃሉን እንስማ፣ እናዳምጥ። እነዚህ ሰዎቹም እንስሳትም በጎችም ላሞችም አንድ ሆነው በብርቱ ወደ እግዚአብሔር ይጩሁ አለ ነብዩ ዮናስ። ወደ እግዚአብሔር ይጩሁ። ንጉሡም ይህን በሰማ ጊዜ ከዙፋኑ ላይ ተነስቶ መጎናጸፊያውን አወለቀ፣ ማቅ ለበሰ፣ በአመድ ላይ ተቀመጠ። ምን አይነት ንጉሥ ነው? እግዚአብሔር ልጆች፣ ምን አይነት ስልጣን ነው? ክርስቲያኖች እኔና እናንተ ኃጢአት እንሰራለን። አዎ እንሰራለን። እያወቅንም ኃጢአት እንሰራለን፣ ሳናውቅም ኃጢአት እንሰራለን፣ እንበድላለን። ግፍም አለ በእጃችን። ይሄ የታወቀ ጉዳይ ነው። ትልቁ ነገር ከኔና ከናንተ የሚጠበቀው ኃጢአት መስራታችን ሳይሆን ፈጥነን የእግዚአብሔርን ቃል ሰምተን መመለሳችን ነው ትልቁ ነጥብ። እግዚአብሔርም ለዚህ ነበረ ዮናስን ሂድና የነነዌን ሰዎች ሰበካቸው፣ አስተምራቸው፣ ከኃጢአታቸው ከበደላቸው ይመለሱ። ንጉሡ ይህን በሰማ ጊዜ እንዴ እኔ የምገዛት ከተማ ልትገለበጥ? አዎ አንተ የምትገዛት ከተማ እስከ 3 ቀን ድረስ ካልጾማችሁ ካልጸለያችሁ ወደ እግዚአብሔር ካልተመለሳችሁ ሀገራችሁ ነነዌ ከተማችሁ ትገለበጣለች፣ በእሳት ትቃጠላለች፣ ትጠፋላችሁ ብሎ ነብዩ ዮናስ ሲናገር ወዲያውኑ ንጉሡ ይህን በሰማ ጊዜ አዋጅ ነገረ፣ እንዲህም አለ ከዛሬ ጀምሮ ከተማችን እንዳትጠፋ እኛም እንዳንጠፋ እንዳንቃጠል አምላካችን እግዚአብሔር በሰራነው ኃጢአት አዝኖብናልና ሰዎችና እንስሳት ላሞችና በጎች አይሰማሩ፣ አንዳች አይቅመሱ፣ ውሃ አይጠጡ ብሎ አዋጅ ነገረ። እሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅ ለበሰ፣ በአመድ ላይ ተቀመጠ። ክፉ ሰዎች ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። ጾም ማለት ይህ ነው ክርስቲያኖች። ጾም ማለት ከምግቡ ብቻ መከልከል አይደለም። ነገ በጾሙ ቀን እኮ ያሉ በጎች እኮ ርኩስ ስለሆኑ አይደለም የማንበላቸው፣ ስለረከሱ አይደለም፣ እንጀራው ስለሚያረክሰን አይደለም፣ ስጋው ስለሚያረክሰን አይደለም። የእግዚአብሔር ልጆች ከስጋ ከቅቤ ከእንቁላል ከእንጀራ የምንከለከለው ነፍሳችንን ለእግዚአብሔር ለማስገዛት የምንጾመው ደግሞ ጉልበታችንን ለማድከም አይደለም። የዓይናችንን ብርሃን እንዲፈዝ አይደለም። እግዚአብሔር ልጅ የምንጾመው እንድንቀደስ እንድንባረክ ስጋ ነፍስን መስላ እንድትሰራ ኃይል እንድናገኝ ዕውቀት እንዲገለጥልን እንጂ ለመድከም አይደለም። የኃጢአትን ጉልበት ለማድከም የበደልን ጉልበት ለማድከም እና ምን አለ? ክፉ ሰዎች ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። ጾም ማለት ይህ ነው። ከክፉ መንገድ መመለስ፣ በእጃችን ላይ ካለው ግፍ መመለስ። ዛሬ በከተማይቱ በሀገሪቱ ግፍ የለም፣ በዓለማችን ላይ ግፍ የለም። ለዚህ ነበረ እንስሳትን ሰዎችም ላሞችም በጎችም በአንድነት በብርቱ ጩኸት ወደ እግዚአብሔር ይጮሁ። አሁን እንስሳት ምን አደረጉ? የሚጾሙ እግዚአብሔር ልጆች ላሞች በጎች ምን አደረጉ? እንግዲህ ላሞቹ በጎቹ አይታችሁ ከሆነ ምግብ ካላገኙ በጣም ነው የሚጮሁት። ጩኸታቸውም ደግሞ ያሳዝናል አይደል? እግዚአብሔር ልጆች ገበሬው ያዝንላቸዋል፣ እረኛው ያዝንላቸዋል። ሲቃቸው ጩኸታቸው እጅግ ልብን የሚነካ ስለሆነ ስለዚህ በአንድነት ወደ እግዚአብሔር ጩሁ። የእግዚአብሔር ልጆች ሁላችንም ከዚህ የምንማረው ምንድን ነው? በአንድነት ሆነን እባካችሁ ወደ እግዚአብሔር እንጩህ። ዛሬ እኮ ሞት ዛሬ ዜና ብቻ ሆኗል፣ ዜና ብቻ ሆኗል። ያውቃል ወዲያውኑ የነብዩ የዮናስን ስብከት ሁሉም ሰምተው አዳምጠው እንስሳትን ሰዎችን ላሞችም በጎችም አንድ ሆነው ወደ እግዚአብሔር ብርቱ ጩኸት ጮሁ። እግዚአብሔርም ይላል እዚያው መጨረሻ ላይ ስትመለከቱ ትንቢተ ዮናስ ምዕራፍ 3 ቁጥር 5 እስከ መጨረሻው ስትመለከቱ የመጨረሻውን ምዕራፍ ሲዘጋው እንዲህ ይላል። እግዚአብሔርም የነነዌ ሰዎች ከክፉ መንገዳቸውና በእጃቸው ካለው ግፍ እንደተመለሱ እግዚአብሔር ስራቸውን አየ ተመለከተ። እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገባቸውም። ጾማቸው አሁን ስራ ላይ ዋለ አልዋለም?
እግዚአብሔር ያችን ከተማ ሊያጠፋት ነበረ። ነብዩ ዮናስን ላከ፣ አስተማረ። ሰዎችም ሰሙት፣ አዳመጡት። ንጉሱም ከዙፋኑ ወረደ፣ በአመድ ላይ ተቀመጠ፣ ማቅ ለበሰ። ሁሉም አንድ ሆነው ወደ እግዚአብሔር በብርቱ ጩኸት ጮሁ፣ አለቀሱ። እንባቸውን እግዚአብሔር አበሰ። ሊመጣባቸው የነበረውን እሳት ሁሉ መለሰ። ከተማይቱ ከጥፋት ከመገልበጥ ዳነች። እግዚአብሔር ስራቸውን ከክፉ ሐሳባቸው ከክፉ መንገዳቸው እንደተመለሱ ስራቸውን አየ። የአባቶቻችን አምላክ እግዚአብሔር ስራችንን እንዲያይልን፣ ስራችንን እንዲመለከትልን ከነገ ጀምሮ እስከ ረቡዕ ድረስ እናደርጋለን። ምን እናድርግ? ምናችን እንዲያይልን፣ ስራችንን እንዲያይልን። እግዚአብሔር የነነዌ ሰዎች ያደረጉትን ስራቸውን ከክፉ መንገዳቸውና ከሐሳባቸው እንደተመለሱ ስራቸውን አየ። ነገ እኔና እናንተን እግዚአብሔር የሚያይበት ቀን ነው። ከምን? ከበደል የተመለስንበትን ቀን፣ ከኃጢአት የምንመለስበት ቀን ነው። ከበደል ከኃጢአት ከክፉ መንገድ ከግፍ የምንመለስበት ቀን ነው የነገው ጾም። ስለዚህ ክርስቲያኖች ይህ ጾም ለሁላችን አስፈላጊ ነው። እንስሳት የጾሙት ጾም ነው። በጎቹ ላሞቹ የጾሙት ጾም፣ ሰዎቹም የጾሙት ጾም፣ ወደ እግዚአብሔር ያቀረቡት ጩኸት በነገው ዕለት ነው። ስለዚህ የነገው ቀን በጣም እጅግ ወሳኝና አስፈላጊ እንደሆነ እናውቃለን። አውቀንም ደግሞ ወደ ቅድስት ቤተ ክርስቲያን መጥተናል። የነነዌ ሰዎች እግዚአብሔርን አመኑ። የነነዌ ሰዎች እግዚአብሔርን አመኑ። ክርስቲያኖች እምነትና ሃይማኖት ልዩነቱን ታውቁታላችሁ? ሃይማኖትና እምነት ምንድን ነው? ሃይማኖት የመላእክት ሃይማኖት፣ የቅዱሳን መላእክት ሃይማኖት፣ የአባቶቻችን የነቢያት፣ የአባቶቻችን የሐዋርያት፣ የጻድቃን፣ የሰማዕታት፣ የእኛም ሃይማኖት አንድ ነው መጠሪያው። እምነት ግን ትልቅና ትንሽነት አለ። ሃይማኖት የሁላችንም እኩል የምንሆንበት ነው። እምነት ግን እያንዳንዱ ሰው ታላቅ ሆኖ የሚገለጥበት ወይም ታናሽ የሚሆንበት ነው። እምነት ማለት ትንሽ ሊሆን ይችላል፣ ትልቅ ሊሆን ይችላል። አምላካችን እግዚአብሔር ያችን ሴቲቱን ስላመነችበት ማለት አንቺ ሴት አብይ ሃይማኖትኪ እምነትሽ ታላቅ ነው ብሏታል። አባቶቻችን ሐዋርያት ደግሞ ገና ከዓለም ተጠርተው እንደመጡ ይጠራጠሩ ነበርና እናንተ እምነት የጎደላችሁ ይላቸው ነበረ። ስለዚህ እምነት ማለት በፍጹም ልብ ይሆንልኛል ይደረግልኛል ብሎ ማመን እምነታችን። አሁን እኔና እናንተ በሃይማኖት አንድ ነን አይደለ? አንድ ነን አይደል? ሁላችንም። በእምነት ግን ልንለያይ እንችላለን። የአንዳችን ታላቅ ሊሆን ይችላል እምነታችን፣ የአንዳችን ደግሞ ታናሽ ሊሆን ይችላል። ስለዚህ የነነዌ ሰዎች በፍጹም ልብ እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ። ከታላቁ ጀምሮ እስከ ታናሽ ድረስ ማቅ ለበሱ። ሁላችንም እንግዲህ ከታላቁም ታናሹም የሚጾመው ጾም ነውና ሁላችንም ይህን ጾም ጾመን የነነዌ ሰዎችን ይቅር አለ የአባቶቻችን አምላክ እግዚአብሔር የሁላችንን ኃጢአት ይቅር ብሎ ለሀገራችን ሰላምን፣ ፍቅርን፣ አንድነትን እንዲሰጠን ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር። ይቆየን።